አሁንም ደግሜ ሰላም ለእናንተ ይሁን። እግዚአብሔር ይመስገን። ያው ክፍሉን ታውቁታላችሁ። ራእይ ምዕራፍ 1 ላይ ያለነው። ዛሬም እዛው ልብሱ ላይ እንቆያለን። ልብሱ ላይ ምክንያቱም በዛ ውስጥ መልበስን እንጂ መራቆትን አላየነውም እና ስለሱም ትንሽ ነገር ማለት አለብን እና እስከ እግሩ ድረስ ልብስ የለበሰውን የሚለውን ነው እያየን ያለነውና ቁጥር 13 ላይ በመቅረዞች መካከል የሰው ልጅ የሚመስለውን አየው፣ እርሱም እስከ እግሩ ድረስ ልብስ የለበሰው የሚለው ነው እያየን ያለነው። እስከ እግሩ ድረስ ልብስ የለበሰው እግዚአብሔር ይመስገን። ይሄን ልብስ እንግዲህ 2 ሳምንት ያህል አይተነዋል። አንድ ልብስ ለአንድ አካል ነው የተዘጋጀው። አንድ ልብስ ለአንድ አካል፣ የዛም ልብስ አሰራር ወጥ ነው ብለናል። የአንድ ልብስ በሁሉም ብልት ላይ እኩል ክብር ያመጣል። እኩል ክብር አለ። ብዙ ብልቶች አንድ አካል፣ ለዚህ አንድ አካል አንድ ልብስ። እግዚአብሔር ይመስገን። ልብስ በእርግጥ ብዙ ትርጉም አለው። ይሄን ብለናል ባለፈም። በዓለም ደረጃ ልብስ የሚናገረው ነገር አለ። የሰውየውን ደረጃ ይናገራል። የለባሹን እብድ የሚለብሰውን ታውቃላችሁ። በቃ ተራ ሰው የሚለብሰውን ታውቁታላችሁ። በልብሱ ይገመታል፣ ሰውየው ይመዘናል። የአንዳንድ ሰው ወይም የአንዳንዶች ልብስ ስልጣናቸውንም ይናገራል፣ ከበሬታቸውን ይናገራል፣ ስፍራቸውን ይናገራል። የጄኔራሉ ልብስ የተራው ልብስ ላይሆን ይችላል። ልብሱ እንኳ አንድ ቢሆን የሚደረድሩት ነገር አንድ አይደለም። ስለዚህ ልብስ በዓለም ደረጃ ስፍራ ካለው በእግዚአብሔርም ቃል ውስጥ የሆነ የሚያሳየን ነገር አለ። ልብስ አጀማመሩ ጥንት ነው። ልብስ ከሰው ውጥቀት ጋር የተያያዘ ነው። እንደውም ሰው እንደበላ የምታየው ነገር የልብስ ጉዳይ ነው። ልክ እንደበላ ሰውየው የታየውና የሆነው ነገር ከልብስ ጋር የተያያዘ ነው። እግዚአብሔር የተመሰገነ ይሁን። መጽሐፋችን ግን የሚለው ልብስ ውስጣዊ ስብዕና ነው የሚያመለክተው። ከውስጥ ጋር የተገናኘ ነገር ነው። የውስጥ ሰውነቴ ምን አይነት ነው? ያ ነው ወደ ውጭ የሚወጣው። ምክንያቱም የለበሰው ልብስ ክርስቶስ ምን አይነት ልብስ እንደለበሰ ያው ባለፈው አይተናል። ወጥ የሆነ ልብስ ለብሶ ነበር። በዛ ልብስ ላይ ዕጣ ተጣጣሉ አይደል? ግን በተራራው ላይ ያ ዕጣ የተጣጣሉበት ልብስ ነው ብለን ብናምን እንኳ ተራራው ላይ ምንድን የሆነው ያ ልብስ ራሱ ነጭ ሆነ ነው የሚለው። ከውስጥ የወጣው ነገር ያንን ልብስ ለውጦታል። ስለዚህ ምንም ዕጣ ቢጣጣሉ በዛ ልብስ ላይ ያ ልብስ ያን ያህል ዋጋ የነበረው አልነበረም። ሳምንት ብለናል። ላለመቆራረጥ ነው የተከፋፈሉት እንጂ ልብሱ አንዳች ነገር የለበሰ ሰው አንዳች ነገር አብሮ የሚያጠልቅ ነገር አይደለም። ስለዚህ ውስጥ ሲለወጥ የውስጥ ስብዕናችንና ልዕልናችን ወደ ውጭ ሲወጣ የውጭ ልብስም ይሆናል። እንግዲህ የውጭ ልብስን አሁን እያንዳንዳችን የለበስናቸው አይነት ልብሶች ማለት አይደለም። ምክንያቱም የውስጥ ስብዕና ነው ወደ ውጭ የሚወጣው። ይሄ ሰው ትሁት ነው የምትሉት ትህትናው ከየት የጀመረ ነው? በምንድን የተገለጠው? በንግግሩ ሊሆን ይችላል፣ በሁኔታው ሊሆን ይችላል፣ ወይም ደግሞ አካሉ በማያስረዳው ሁኔታ ያ ትህትና በሰውየው መገኘት ልናየው እንችላለን። አንዳንዴ እኮ እንደዛ እናያለን። ሰውየው ምንም ሳይለን ምንም አይነት አክሽን ሳያሳይ ይሄ ሰው እንደዚህ ነው ልንል እንችላለን። ወይ ክፋቱን እናነባለን ወይ ደግነቱን እናያለን።
ስለዚህ የውስጥ ስብዕና በውጭ ነው የሚገለጠውና ልብስ ስንል ያ ውስጥን ነው ሊያመለክት የሚችለው። እንመለስ ወደ ዘፍጥረት ምዕራፍ 3 ላይ እንዳልኳችሁ ይሄ ልብስ ከመጀመሪያ ጀምሮ የተያያዘ ነው። ሰው በላ፣ ቀጥሎ የሆነው ነገር ታመመ አይደለም። መሞቱም አላረጋገጥንም አይደል እንዴ? ከመለየት በስተቀር የሆነው ነገር ምንድን ነው? በላ፣ ወደቀ ማለት ወደ መሬት ተንከባለለ አናይም። ልክ ሲበላ የሆነው ነገር ራቁቱን ነው የሆነው። ምንድን ያገናኘው ይሄ ነገር? ስለዚህ በላ ሞተ ከምንል ሞተ እንግዲህ እግዚአብሔር ያለውን ነው አይደል? በበላህ ቀን እሷን ይዘን ነው እንጂ እንዴት እንደሞተ አላወቅንም። እንዴት ነው የሞተው? ለካ ራቁትነት መሞት ነው። በበላህ ቀን ሞትን ትሞታለህ አለው። በበላ ጊዜ ተራቁት። ራሱን ለማዳን ተጣደፈ። ሰው የራሱ አዳኝ መሆን የጀመረው የበላ ቀን ነው። ያ ግልድም እኮ ራስን ማዳን አለ። ከመጣው ከዛ ወረርሽኝ አንድ ነገር ወሮታል። ምን ወረረው? ሀፍረት ወረረው አለ። ፍርሃት ወረረው። መወቀስ ወረረው። ውስጡ ባዶ ሆነ። ያንን ለመከላከል ምንድን ያደረገው? የሰው ልጅ እድገት ከዛን የተነሳው እስከ የት ነው ያደገው? አሁን እስካለበት ደረጃ ያደገበት ምክንያት ምንድን ነው ብትሉ ራቁቱነቱን ለመሸፈን። በፈለገው አይነት ይምጣ እድገት፣ ያ የሰው ስራ የሆነው ይሄ ብቻ ነው። እንደዚህ ይላል፣ እርሱንም ቀኑ በመሸ ጊዜ የእግዚአብሔር የአምላክ ድምፅ በገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ይላል። ቁጥር 8 7ን ላንብብ። የሁለቱም አይኖች ተከፈቱ ይላል። ምን ለማየት? ሰው አይኔን ክፈት አለ የሚለው ምን ሊያይ? እግዚአብሔር ለዛ ፍጥረት ያዘጋጀውን ነገር እንዲያይ ነው አይን የሚከፈቱት። የእነዚህ አይኖች ተከፈቱ ይላል። ኦቶማቲክ የሆነ ነገር ነው የሆነው አይደል? በሉ። ቀጥሎ የሆነው ነገር የአይን መከፈቱ። አይን ተከፍተው ደግሞ ምን አዩ? እነርሱም ራቁታቸውን እንደሆኑ አወቁ። ያ የተበላው ነገር አንዳች ዕውቀት ሰጣቸው። የሰጣቸው ዕውቀት ምንድነው? ሰው ራቁቱን እንደሆነ። እንግዲህ ልብስ ከዚህ ጊዜ ጀምሮ ነው። ራስንም ማዳን ከዚህ ጊዜ ጀምሮ ነው። ራስን ከክፉ ሁሉ መከላከል የተባለው ነገር ከዚህ ጊዜ ጀምሮ ነው የተፈጠረው። እግዚአብሔር ግን ምን አለበሳቸው ነው ያለው? አንዳች ወጥ የሆነ ልብስ ነው ያለበሳቸው። ስለዚህ ልብስ ጅማሬ አለው ማለት ነው። ለዚህ ነው መጽሐፍ ሰው ሁሉ ኃጢአትን የእግዚአብሔር ክብር ጎሎታል። ብዙ ጊዜ ይሄ ነገር አይፈታም። የመጀመሪያ ወንጌል ላይ ሰው ሁሉ ኃጢአትን ሰርቷል ስንል ለአዲስ ሰው የምንናገረው አይደል? አዎ፣ ሰው ኃጢአት መስራቱን ያስከተለው ውጤት እንዴት ሊመለስ ይችላል? ምንድነው ራሱ የሚመለሰው ስንል ክብር ጎሎታል ነው የሚለው። ይሄ ትልቅ ጉድለት ነው። ግን ክብር ምንድነው? ራሱ ይሄ ክብር የሚባለው ነገር ምንድነው? በተለይ የእግዚአብሔር ክብር ምንድነው? ይሄን መተርጎም ይኖርብናል። በእርግጥ እግዚአብሔር ይመስገን ከዛ ወዲህ አሁን እስካለንበት የመጽሐፍ ክፍል ዘፍጥረት 1 ራእይ 1:12 ያነበብነው እስካሁን ካለንበት ክፍል ድረስ የልብስ ታሪክ ትልቅ ቦታ ነው ያለው። ስለ ልብስ ማለት ኢየሱስ ክርስቶስን መልበስ እስከሚገባን እስከሚነገረንና ያ ነገር እስከሚሆን ድረስ ስለ ልብስ የተሰጠው ቦታ ትልቅ ነው።
ስለዚህ ልብስ አመልካችነቱ ሌላ ምንም ነገር አይደለም፣ የእግዚአብሔር ክብር ነው። ግን የእግዚአብሔር ክብር አንዳች እንደዚህ ከላይ የተጥመለመለ ወርዶ ልክ ለእስራኤላውያን የደመና አምድ፣ የእሳት አምድ ምንድን ነው? በነገራችን ላይ አምድ እኮ እንደ ምሰሶ አይነት ነገር ነው። ልክ ይሄ አንዳንድ ጊዜ አውሎ ነፋስ አዋራውን እንዴት አድርጎ ነው የሚያወጣው? እንደዛ አይነት አምድ ነው የወረደው። እና የእግዚአብሔር ክብር ስንል ምንድን ነው የምንጠብቀው በላያችን ላይ? ምክንያቱም በሙሴም ፊት ታይቷልና የኔም ፊት እንደዚህ መብራት አለበት አይደል? እንደሱ አይደለም የእግዚአብሔር ክብር። ዓለም ሳይፈጠር በነበረኝ ክብር፣ ቅድም ወንድሜ እንዳለው ዓለም ሳይፈጠር ክብር አለ። ለማን የተዘጋጀ? ለልጅ የተዘጋጀ ክብር አለ። ዓለም ሳይፈጠር። ዓለም ጊዜ እኮ ነው። ዓለም ዘላለም ነው። ዓለም ዘመን ነው። ዓለም የምናየውም ነገር ነው። ዓለም ፋሽን ነው። ዓለም ብዙ ነገር ነው። ስለዚህ ይሄ ነገር ከመገለጡ ወይም ከመፈጠሩ በፊት ክብር ተዘጋጅቷል። ክብር ከተዘጋጀ ውርደትን ደግሞ አለ ማለት ነው። የሆነ ከውድቀት ተነስቶ የምንለብሰው ነገር አለ ማለት ነው። እና በእግዚአብሔር ልክ መገኘት ማለት ነው መልበስ ማለት፣ ሌላ ነገር አይደለም። ይሄ የሰው ልጅ የሚመስለው የሰውን ልጅ የወከለው ማለት ነው። እኔን መስሎ የተገለጠው ማለት ነው። እያንዳንዳችን መስሎ የተገለጠው ማለት ነው። የሰው ልጅ የሚመስለው እርሱ እስከ እግሩ ድረስ የለበሰው የእግዚአብሔር ክብር ተዘጋጅቷል። እድል ፈንታችን በእግዚአብሔር ክብር ልክ ነው። ይሄ በጣም ድንቅ ነገር ነው። እግዚአብሔር ይመስገን። ግን አሁን የሆነው ተቃራኒ ነው። ቅድም ወንድሜ እንዳለው አሁን የምናየው ነገር ሁሉ የዚህ ክብር ተቃራኒ ነው። እና ምን ይሁን? ይሄንን ጥቅስ ይሄ እስከ እግሩ ድረስ የለበሰውን የሚለውን በተቃራኒው ማየት አለብን። በተቃራኒው ስናየው እስከ እግሩ ድረስ ራቁቱን ደግሞ ይሆናል። ያውም በቤተ ክርስቲያን ውስጥ፣ ያውም አንድ አጥቢያ ሙሉ፣ ያውም አንድ ዘመንና ስፍረ ዘመን ሙሉ ራቁት የተባለ አለ። ወገኖቼ በዚህ በቆላ ማን ነው ምዕራፍ 3 ላይ በሎዶቅያ ውስጥ የምናየው ነገር ሁሉ ምስቅልቅል ያለ ነገር ነው። ስለ እሷ የተባለው ነገር የተመሰቃቀለ ነገር ነው። ራቁትነት ምስቅልቅል ነው። ያንን ለማጥፋት የሆነ ነገር እናደርጋለን። የውስጥ ጩኸት አለ፣ ምላሽ ለመስጠት እንፈልጋለን። የውስጥ ባዶነት አለ። ምእመን መድከሙ ሲታይ፣ መዛሉ ሲታይ ምንድን ነው የሚታሰበው? ኮንፈረንስ። ይሄ የማልበስ ጥረት ነው። ግን እንዴት እንደሚባርክ በዛ ሰሞን መቼስ አይተነዋል። በጊዜው በዘመኑ አይደል? በዛ ዘመን ያ የጀማ ወንጌል ተብሎ የአደባባይ ነገር ተብሎ በጣም ትልቅ ነገር ይደረጋል። አንብበው እስቲ፣ በጣም ይገርማል። በራድ ወይም ትኩስ እንዳልሆንክ ስራህን አውቃለሁ። እግዚአብሔር እንዲህ ይመርጣል። እንዲሁ ለብ ስላልክ በራድ ወይም ትኩስ ስላልሆንክ ካፌ ልተፋህ ነው። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። ስለዚህ ለብ ከምል ትኩስ አድርገኝ። መሆን ካልቻልኩ አድርገኝ ብላችሁ ጸልዩ።
እውነቴን ነው የምላችሁ። በቤተ ክርስቲያን ውስጥ ለብ ብሎ ከመኖር በዓለም ፍጥረታዊ ሆኖ መኖር ይሻላል። ተስፋ አለው። ይችን መንገድ ባላወቋት ይሻል ነበር ነው የሚለው። ስለዚህ ስጋዊ ክርስቲያን ከመሆን ፍጥረታዊ ሰው ሆን በእውነት መባረክ እና ጸሎት መሰማት ነው። እግዚአብሔር ሁላችንም ያድነን ከዚህ ቤተ ክርስቲያን ውስጥ ካለው ለብ ያለ ህይወት ማለት ከስጋዊ ክርስቲያን ማለት ከዚህም ቀመስ ተባልቆ መሄድ ማለት ነው። ይሄ ያመጣው ነገር ደግሞ ምንድነው? ሀብታም ነኝ፣ ባለጠጋ ሆኛለሁ፣ አንዳች እንኳ አያስፈልገኝም። ይሄ ራስን የማልበስ ጉዳይ ነው። ብዙ ፕሮግራሞችና መነቃቃቶች ራስን የማልበስ ጥረት ነው። እነዚህ ነገሮች ይታያሉ። በብዙ ድካምን በብዙ ነገር መሸፈን። አንዳንዴ ጉባኤም ሲበዛልን እኮ የተከናወንን ይመስላል። በጉባኤ መካከል ሀብታም ሲመጣ አይደል እግዚአብሔር የጎበኘም ሊመስል ይችላል። ሀብታም በሽታና ሀብታም መከራ ይዞ ይመጣሉ። እንደዛ አይነት ሰዎች ደግሞ አታውቁ ምን ይዞ እንደሚመጡ። ምክንያቱም ሀብቱ እንደሚመጣ አናቅማ። በድካም ይሁን በምን መንገድ እንደሚመጣም አናውቅም። ስለዚህ አብሮ ከዛ ጋር ባለጠጋ ሆኛለሁ፣ አንዳች አያስፈልገኝም። ግን አንተ እኔ ስመዝን ጎስቋላ ምስኪን ምን አይነት ሰው ነው? አያችሁ እንግዲህ ተመልከቱ። ዓለም ባለጠጋ የሚለው ቤተክርስቲያን ባለጠጋ አሁን እንደውም ስም አለው ሜጋ ቸርች። ምን ማለት ነው ሜጋ ቸርች ማለት? በሌላ ቋንቋ እኮ በህዝብ የበለጸገ፣ በሀብት የበለጸገ፣ በአሰራር የበለጸገ፣ በአደረጃጀትና በፕሮጀክት የበለጸገ፣ በአጀንዳ የበለጸገ፣ በሁሉም ነገር የበለጸገ ማለት ነው። አንዳች አያስፈልግ። እግዚአብሔር ሲጠራው ጎስቋላ ምስኪን በፍጹም አይሄድም ቃሉ። መንገዴ እንደ መንገዳችሁ አይደለም የሚለው እኮ ይሄ። ሐሳቤ እንደ ሐሳባችሁ አይደለም የሚለው ሜጋ ቸርች። የተጠራው የሚል ሰው ሁሉ ጥረቱና ልመናው፣ ጸሎቱ፣ ጾሙ፣ ትጋቱ ይህን ሜጋ ቸርች መክፈት ነው። የብልጽግና መንግስት ምስጋና ይግባው። ብዙ ነቢያት ሜጋ ቸርች እየከፈቱ ቅድም ወንድም ያን ነገር ይል ነበር። መከራ የለም አይደል? መከራ የለም። ዓለም በእኛ ላይ መከራ አታመጣም፣ ጊዜው የዲሞክራሲ ስለሆነ። ግን እግዚአብሔር ያመጣው መከራ ግን ማንም ሰው ሊቋቋመው አይችልም። አመድ መልበስ፣ መንፈሳዊ አመዳምነት፣ አንዳች ጠብ የማይል ከዚህ የበለጠ ኪሳራ ምን አለ? አረ የዛ የሰማንያዎቹ ውስጥ ጊዜ ይሻለናል። በስደት ውስጥ ምን ነበር? ጥንካሬ ነበረ። በራስህ መቆም ነበረ። ጅማ ውስጥ ስንጸልይ 2-3 ሰው ቤት ውስጥ ይጸልያል። አንድ ሰው እዛ ያንዣብባል በራፍ ላይ ምንም እንደሌለ ለማስቆጠር ውስጥ ምንም እንደሌለ ለማስቆጠር እዛ እሱ ያንዣብባል። ግን ትጋቱ ሌላ ነው። እና አስፈሪ ሁኔታ ውስጥ እግዚአብሔርን እናስብ ነበር። አሁን እንደዛ አይነት ነገር የለም። የአሁኑ የእግዚአብሔር ጎስቋላ ምስኪን እንደዛ አይነት ጥሪ ነው። እንደዛ አይነት ማንነት ነው። ድሃ፣ እውር፣ የተራቆትክ መሆንህን ስለማታውቅ ነው። በተለይ መጨረሻ የተራቆትክ ከምንድን ነው የተራቆተው? ልብስ ነው?
የሰባኪስ ልብስ ልዩ ነው። በብዙ ሺዎች የሚቆጠር ልብስ ነው የሚለበሰው። ስለምን መራቆት ነው የሚያወራው? በህዝብ ነው የሚራቆተው። የምታነጋግረበት ጊዜ የለህም እኮ ወረፋ ብትይዝ እሱን የምታገኝበት ጊዜ የለህም። እና በህዝብ ነው አይደለም። ለቤተ ክርስቲያኑ ለኑሮ በሚያስፈልግ ነገር ሁሉ ነው የተራቆተው። እና በምንድን ነው የተራቆተው? በጣም ያሳዝናል። በእውነት ነው የምላችሁ። እግዚአብሔር በሰው ህይወት በሚያኖረው ነገር እና በሚገልጠው ነገር የተራቆተ መጽሐፍን ከፍተህ አንድ ጥቅስ ጠቅሰህ ገጠመኝህን አውርተህ መፈክርህን አሰምተህ ህዝብን መልቀቅ ያኮ ነው መራቆት። ክርስቶስን አለማክበድ በሰውነቱ ሲታይ ደካማ ነው አይደል? ጳውሎስ ያለው ሰውነቱ ሲታይ ደካማ ነው። በምን እንደሆነ አላውቅም። ቀጫጫ የሆነ ይሄ ሰው መልእክቱን ስናነብ አይመስልም። የሆነ የሚከብድ ሰው ነው የሚመስለው። አንዳንድ ሰዎች ጋዜጣችንን በብዙ አንብበው ሲመጡ እዛ ጋር ሲያነቡ የሚስሉት ሰው አለ። ሲያዩን ለካ እንደነሱ ሰው ነን። እንደዚህ አልጠበቅኩም ይላሉ። እኔም ጳውሎስን ልክ እንደሱ እንዳደረጉት ጳውሎስ እኔ እንደዛ አልጠብቀውም። አሁን እሱ እንደሚለው በሰውነቱ ሲታይ ደካማ ነው። ይህ ሰው ቀጫጫ ይሆን እንደ ብዬ ጠረጥራለሁ። ግን አእምሮ የሳለው በጣም ግዙፍ የሆነ የሚያስፈራ ድባቡ እንደው የሚከብድ ሰው ነው ማለት ነው። ሰውነቱ ሲታይ ደካማ ነው፣ መልእክቶቹ ግን ከባዶች ናቸው ይላል። የዚህን ጥቅስ እንግሊዝኛ ፈልጉ፣ አመሳክሩት። በጣም የሚገርም ነገር ነው። ይመዝናል ነው የሚለው። በቃ እንደዚህ ይመዝናል፣ ይናገራል፣ ይመረምራል የሚል ማብራሪያ ደግሞ ተጨምሮበታል። እኔ ካገለገልኩ እንደዚህ ነው ማገለገልኩ። እንዲህ ማገለግለም ከሆነ ይሄ ጥቅስ እኔን አይመለከትም። የተራቆትኩ አይደለም። ለትውልድ አሳልፈን የምንሰጠው ነገር ካለ የተራቆትን አይደለንም። እግዚአብሔር ይመስገን። አሁን ያለው በእውነት ነው የምላችሁ ተቃራኒ ነው። የውስጥ ባዶነትና ራቁትነት በውጭ ነው የተገለጠው። እሱ ሲያየው ግን እንደዚህ አይደለም። እግዚአብሔር ይህንን ሲመለከት ይሄ አይደለም። ስለዚህ የሰው ልዕልናውና ስብዕናው ክብርና ተቀባይነቱ ምን ያህል እንዳጣ አታዩም? በዚህ ዘመን ይሄ ባዶነቱ አይደለም። ሰው አንድ ያላወቀው ነገር አለ። ምንድነው? ራቁቱ መሆኑን አላወቀ። ስለዚህ አይፈራም፣ አይከበርም፣ አይሰማም፣ አይደመጥም። እግዚአብሔር ይርዳን። ስለዚህ ቤተ ክርስቲያን በምንድን ነው የተራቆተችው ብለን መፈለግ አለብን። አሁን እዚህ ጋር መጽሐፍ የተራቆትን አንድ አጥቢያ እንመልከት። እያንዳንዱ ሰባቱም አብያተ ክርስቲያናት በሰባትም ዘመን ቢኖሩ በእያንዳንዱ ሰው ውስጥ ያሉ ናቸው። ስለዚህ አሁን ያለችው ቤተ ክርስቲያን ስለ ራቁትነት ማውራት አትችል ይሆናል። ምንድን ነው ራቁትነት? በቅርብ ማን ነው ሰሞኑ የኦሮምኛ መዝሙር ይዘመራል። መዝሙር ነው። ቢቱና ዘማሪው ግን ወይም ኳየሩ ይዘምር የነበረበት እንትን ልክ በኦሮምኛ ዘፋኝ ወንድሞች አሉ አይደል? የሆነ ዳንሰኛ አስከትለው የሚዘፍኑ
ከዛ በምንም አይለይም። በተለይ ወላይትኛ፣ ሲዳምኛ ታውቁታላችኋል። በቴሌቪዥን የወላይታ ባህል ጭፈራ የጉራጌኛውን ሳታውቁትም። ሶማሌዎች ምን ይላሉ? ጉራጌ ሲጨፍር የጉራጌ ዘፈን ምርቃና ይበዛዋል ይላል። እንቅስቃሴው በጣም ኃይለኛ ስለሆነ ምርቃና ምን እንደሚያደርግ እነሱ ያውቁታል። አሁን ራቁትነት በዚህ መሸፈን ይቻላል? እኔ ግን ጥሩ ስፖርት ነው እላለሁ። ለሰውነታችን በጣም ጥሩ ነው፣ ጠቃሚ ነው። ጂም ሄድ ከሚሄድ ቤተክርስቲያን ሄዶ ስፖርት ቢሰራ ጥሩ ነው። ከዚህ ያለፈ ምንም ዋጋ የለውም። እግዚአብሔር እንደዛ ራቁት መሆኑን ነው ያሳየው። ስለዚህ እንዴት ነው ልንቀበለው የምንችለው? ይሄ ሁሉ መጽሐፍ እንደሚለው ነውር ነው፣ ስድነት ነው። ባለፈ ብለናል አይደል? ተንኮል ነው። ሙሴ ስለ አሮን የተናገረው ነገር ስድ ለቀቃቸዋል የሚለው ስድ ማለት ራቁትነት ማለት ነው። እግዚአብሔርን መጣል፣ የእግዚአብሔርን ነገር መጣል ማለት ነው። ስለዚህ በራሳቸው ነገር ሌላ አማልክት ሰሩ። ነገ የእግዚአብሔር በዓል ነው ከተሰራው ጥጃ አንጻር። እዚህ ጋር ጥጃ ቆሟል፣ ነገ ግን የእግዚአብሔር በዓል። ያ አይነት ሁኔታ የድል ነሽም የድል ተነሽም ድምፅ አይደለም፣ ምስቅልቅል ነው። ምን እንደሆነ አይታወቅም። ከዚህ የባሰ ራቁትነት ምን አለ? ግን የሰው ልጅ የሚመስለው ምንድነው ያሳየው? እስከ እግር ማለት ልብስ የለበሰው እግዚአብሔር ይመስገን። ቅድም ወንድሜ አጽንቶ አንድ ነገር ይናገር ነበር። እግዚአብሔር ተናገረ፣ እሱ ያደርገዋል። ምንም ነገር በሕይወታችን ይፈጠር፣ እግዚአብሔር የተናገረው ያደርገዋል። ወይ እግዚአብሔር የለም ወይ ይሄ የተናገረው ነገር ሁሉ ውሸት ነው። በዚህ ነው ምንተማመነው። ወይ እግዚአብሔር የለም ተናጋሪው ስለሌለ ንግግሩም የለም። ካለዛ የማይዋሽ እግዚአብሔር ስለ ልጆች የተናገረው ነገር ይፈጸማል። እግዚአብሔር የተመሰገነ። ስለዚህ ከዚህ ነውር ራቁትነት ማለት ስድነት፣ ራቁትነት ይሄንን በሰውነት ነገር መሸፈን፣ በባህላዊ ነገር መሸፈን ወጣቱን ለመያዝ አለ የምዕራባውያን ክርስትና። ወጣቱ ከቤተክርስቲያን እየራቀ ሲሄድ ምንድነው ያሉት? ሮክና ሮልን ነው አለ የዘፈኑ አይነት ወደ ቤተክርስቲያን እናምጣ አሉ። ስለዚህ መጡ እነዛ ምንድነው ጊታርና ሲንቲሳይዘር ምንድነው ይሄ አኮርዲዮ ተጠራርገው ወጡ። እነ ሳክሲፎን ገቡ፣ እነ ድራም ገቡ። የምዕራባውያንን ወጣት ለመሳብ ግን መጣ አልመጣም። ኢትዮጵያም ውስጥ የሚሆነው ይሄው ነው። ወጣት ለመሳብ የብሔር ብሔረሰቦችን የዘፈና አይነት ወደ ቤተክርስቲያን ማስገባት አያቆይልንም። ቢያቆይም ሕይወት የሌለው ስም አለህ፣ ሞተሃል። ይሄ ሊሆን ይችላል፣ በእግዚአብሔር ሚዛን ሊሆን ይችላል። ስለዚህ ይህንን በተቃራኒውም አይተን መፍራት ይኖርብናል። ኢዮብ አንድ ነገር አለ። በጣም የሚገርማችሁ ነገር በዛ ምት በእግዚአብሔር ፈቃድ በተመታ ጊዜ ኢዮብ ምዕራፍ 1 ላይ
እንደው በደንብ ካያችሁት የማይገባ ነገር ተናግሯል። ምንድነው ያለው? ራቁቴን ከእናቴ ማህፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ ይላል። ራቁቴን ከእናቴ ማህፀን ወጥቻለሁ። እውነት ነው። ሕፃን ራቁቱን ነው የሚወጣው አይደል? ከዛስ ምን አለ? ራቁቴን ወደዚያ እመለሳለሁ። ይሄ ኒቆዲሞስ ጥያቄ ያመጣው አይደል? ሰው ከሸመገለ በኋላ እንደገና ወደ እናቱ ማህፀን ይገባል እንዴ አላለ? የኢዮብ ቃል አዎን ይለዋል አይደለም? እንደዛ ሆኜ እንደገና ወደዛ እመለሳለሁ ይላል። ወደ ማህፀን እሞታለሁ እቀበላለሁ አላለም። ወደዚያ እመለሳለሁ። ይሄ እንዴት ነው ራቁቱን ወደዚያ የሚመለሰው? በእርግጥ በኖርማል ስንመለከተው ሰውየው ሲሞት ያው ያዘኑ ቤተሰቦች የሚያለብሱት ነገር አለ። አሁን ጊዜ እንደውም ሲዩት ለብሶ ነው መሰለኝ ሳጥን ውስጥ የሚገባ አይደል? የትኛውን ነው ዱቢ ለኔ አልብሰሽ? ከልብሶቼ ማለት ነው። ታዲያ ኢዮብ እንዴት ነው እንደዛ ሆኜ ወደዛ እመለሳለሁ? ሰው ሲሞት መንፈሳዊ ሞት ሲሞት ከእግዚአብሔር ሲለይ መንፈሳዊነቱ ሲቀል በቃ እንደዛ ነው። ከአዳም እኮ ስንወለድ ሞተን የተወለድ ነው አይደል? ሞቼ ነው የተወለድኩት። አሁንም ሞቼ ነው መኖር የሚገባል። ይህ ሰውዬ እኮ የሚለው ይሄ ነው። ድሮም ሞትኩ፣ አሁንም ሞትኩ። ለምን? ራቁቴን ከሆንኩ በቃ ድል ይሄ ነው። ራቁትነት ሊያመጣ የሚችለው ነገር ሞት ብቻ፣ ሌላ ነገር አይደለም። ስለዚህ ራቁት ከሆነ ምን ያህል ሆነ ማለት ነው? በእግዚአብሔር ፍርሃት ውስጥ ክህነት የሌለበት አገልግሎት ማለት ምንም ክህነት የሌለበት ራስንና ብጤን ብቻ የሚያኖር ወንጌል። ድኛለሁ፣ ድናቸዋል፣ ሃሌሉያ አይደለም የሚለው ሰባኪው። አለቀ። ራሱንና ብጤውን ብቻ ነው የሚያኖረው ስብከቱ። ይሄ ክህነት የሌለበት ልብስ ነው። እራፊ ወንጌል ነው። ወንጌል ነው በእርግጥ ግን በቃ አይቺ ቡድኗን ብቻ የሰፋች ነው። እራፊ ማለት የሆነ መጥፎ ነገር እንዳይመስላችሁ። በቃ ለክርስቲያንን ብቻ ያማከለ ወንጌል አለ። አዎ ሙሉ መዳንን ወይም ዩኒቨርሳል ሳልቬሽንን የማያማክል እና የሚቃወም ወንጌል ማለት ነው። ራቁትነት መልበስን፣ ዓለም አቀፋዊነትን የካደ ነው። የሰው ልጅ የሚመስለው የለበሰው ልብስ ሌላ ምንም ነገር ሳይሆን የእግዚአብሔር ክብር ነው በሉ። ከዚህ ሌላ የእግዚአብሔር ክብር ነው እስከ ታች ድረስ የለበሰ። ያ የእግዚአብሔር ክብር ደግሞ የእግዚአብሔር ጽድቅ ነው። ጽድቃችን እግዚአብሔር በሁሉም ረገድ ትክክል ማለት ነው። በሁሉም ረገድ ከመለኪያ አንጻር በሁሉም ረገድ ትክክል ማለት ነው የእግዚአብሔር ጽድቅ ማለት። በጣም የሚገርመኝ ያ ወንበዴዎች ሲደበድቡት ያ ሰው እግዚአብሔር ይመስገን የዛ ተደብዳቢው ሰውዬ ስም የለውም፣ ብሔር የለውም፣ ወይም ደግሞ ራንክም የለውም። ገለል ብለው ሂያጆች ራንክ አላቸው አይደል? ራንክ አላቸው። ካህኑ መጣ ገለል ብሎ አለፈ፣ ራንክ አለ። ሌዋዊ መጣ ገለል ብሎ አለፈ። ለምን መሰለህ? ራቁታቸው ማልበስ አይችሉም። ካህን ማልበስ አልቻለም። ያ ዘመን በጣም ያሳዝናል።
ሌላ ብሔር ያለው ሰው መጣ። ማን? ሳምራዊ። ግን እሱን መናገር አይደለም የፈለኩት ነገር ምንድን ነው መሰላችሁ? አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ። ያሳዝናል። ከየት ነው የወረደው? ከኢየሩሳሌም። ኢየሩሳሌም ማን ናት? የንጉሥ ከተማ ናት። ከንጉሥ ከተማ ኢያሪኮ ወረደ። ኢያሪኮ እኮ ታውቃላችሁ በታሪክ እርሷን የሚሰራ እንደዚህ ይሁን የተረገመ ከተማ እኮ ነው። ከኢየሩሳሌም ኢያሪኮ መውረድ ምንድን ነው? ከዛስ የምፈልገው ነገር ጋር ልደርስ ነው። በወንበዴዎች እጅ ወደቀ፣ እነርሱም ደግሞ ገፈፉት። ሰው ሳይደበደብ ይገፈፋል? ለካ ለመደብደብ አስቀድሞ መገፈፍ ያስፈልጋል። ልብሱን ነው ወይስ ድፍረቱን የገፈፉት? አስደነግጡት። የሆነ ነገር ሆኗል አይደል? ገፈፉት። ይሄ መገፈፍ በጣም ከባድ ነገር ነው። ገፋፊ ስንት ገፋፊ ያለ ባለም ላይ ስለ ወንበዴዎች ነው የሚናገረው። ወንበዴዎች ምን አረጉት? አገኙት፣ ገፈፉት። ስለዚህ በዓለማችን ያሉ ገፋፊዎች በሙሉ ወንበዴዎች ናቸው። ቤቴን የወንበዴዎች ዋሻ አረጋችሁት አይደል የሚለው። ሰው ወንድሙን ከሚያለብስበት ከፍታ ወረደና ወንድሙን ገፈፈው። አንዳንዴ እነ መብራት ኃይል፣ እነ ቴሌ፣ እነ ውሃ ልማት እና አየር መንገድ በአመት ትርፋቸውን ያሰላሉ አይደል? እኔ ሁል ጊዜ የምለው በጽድቅ ሰርተው ነው ወይስ ገፈው ነው የምለው። ስለዚህ መንግስት ይገፋል ማለት ነው። የሚገፍ ትምህርት አለ። ትምህርት ራሱ ይገፋል። ያ የነበረህን እግዚአብሔር ባንተ ያኖረውን ነገር ትምህርት ራሱ ይገፋል። አካዳሚ ብቻ አይደለም፣ መንፈሳዊ ትምህርት ይገፋል። የሚገፍ ስርዓት አለ፣ የሚገፍ ፖሊሲ አለ፣ የሚገፍ ዓለም አለ፣ የሚገፍ መንግስት አለ። ገፋፊ ነው። ሃይማኖት ይገፋል። ኧረ ስንት ነገር ነው የሚገፋው። ግን የሚገርማችሁ እግዚአብሔርም ይገፋል። እግዚአብሔር ሲገፍ ግን በአጥንቴ ያስቀርሃል። በአጥንቴ ብቻ ቀረው አላለም ነቢዩ? ግን የነዛ መግፈፍና የእግዚአብሔር መግፈፍ አንድ ነው። እግዚአብሔር አለኝ የምትለውን በሙሉ ይገፍና ክብሩን ያለብሳል። እነዚህ ግን አለኝ የምትለውን ይገፉና ራቁትን ያስቀረዋል። በዛም በዚህም ገፋፊው አለ። የሚገርም ነው። ዳዊት ይሁን ኢዮብ እንግዲህ አጥንቴ ብቻ ቀርቷል። ሕዝቅኤል 37 ይላቸው። አቤት እግዚአብሔር ለካ ውበትን ያሳጣል፣ መልክን ያሳጣል። የእግዚአብሔር እጅ በላይ ነበረች፣ የእግዚአብሔር መንፈስ በላይ ነበረች። ወጣሁ እና ወደ ሸለቆ ወሰደኝ አይደል? አጥንቶች የሞሉበት ሸለቆ። የትኛው ፓርክ ነው የወሰደው? የትኛው ሪዞርት ነው የወሰደው? እግዚአብሔር በመንፈስ ያን ሰውዬ ነጠቀና አወጣው። በምርኮኞች መካከል የሚኖር ያ ሰው አወጣው፣ አሳየው። በሸለቆዎች መካከል ምን ነበረ? እጅግ ደርቀው ነበር አይደል? ቁርበት የለ፣ ስጋ የለ፣ ጅማት የለ። አሁን ይሄ ውበት አለው፣ ስኬሌተን ውበት አለው። ክብር ለእግዚአብሔር ይሁን። የላቦራቶሪ ስኬሌተን ብሔሩ ማን? ነጭ ነው ጥቁር ነው? ሴትና ወንድ ይታወቅ እንደሆነ አላውቅም። በስኬሌተን ውስጥ ጾታ ይታወቅ እንደሆነ አላውቅም። ቢታወቅም ችግር የለም፣ ሁለቱም አንድ ስለሆኑ። ግን ነጭ ነው ጥቁር ነው? ኦሮሞ ነው አማራ ነው? ያ ስኬሌተን። ሃሌሉያ። እስራኤሎች
በዛ ክፍል የማየው ነገር እስራኤሎች ትምክህትን አደረጉ። እኔ ሌዊ ነኝ፣ እኔ ይሁዳ ነኝ፣ እኔ ስምዖን ነኝ ማለት ጀመረ። እግዚአብሔር ያረገውን አድርጎ ስማቸውን በሙሉ አጠፋና አሁን ስምዖን ነኝ የሚላለ በዓለም ላይ ማን ነኝ ነው የሚለው? አይሁድ ነኝ ነው የሚለው። ፒውር የለም፣ ተቀላቅለዋል። የሉም። በቃ እግዚአብሔር አጠፋው። እንዲኖር እንዳልፈቀደ ሁሉ አጠፋው። ተመኩበታ። ኢትዮጵያ በመጥፋት ላይ እንዳለች አታዩም? አሁን በምን ምክንያት ይመስላችኋል? በእውነት ነው ላይ እየጠፋን እኮ ነው ያለው። ፍቅራችን የለም፣ አንድነታችን የለም፣ መተሳሰባችን የለም፣ ያ ህይወት የለም። በምን ምክንያት ነው የተፈጠረው? እግዚአብሔር ይመስገን። ገፋፊው እየገፈፈው፣ አሁንም በምድራችን ላይ እየተገፈፍን ያለ ነው። ሰውነታችን እየተገፈፈ ነው ያለው። ውበታችን እየጠፋ ነው። መልካችን፣ ግለሰብናችን እየጠፋ ነው ያለው። ለዚህ እንደ እግዚአብሔር ካያችሁት አሜን እንላለን። ምን ይሆናል መሰላችሁ? በአንድ ህዝብና በአንድ ልብ ምንድንሆን እንድንሰበሰብ። ድሮ አንድ የሆነ ካርታ ስንጫወት ገፎ ለገፋፊ የሚባል ነገር አለ አይደል? ገፎ ለገፋፊ እስከ እግሩ ድረስ የለበሰውን የገፈፉ ሰዎች አሉ። በትምህርታቸው፣ በስርዓታቸው፣ ባጸኑት ሁኔታ ይሄ ምንም የተቆራረጠ ልብስ የሌለበት ብክነት ያልታየበት። ስለዚህ እግዚአብሔር ይመስገን ብንደክምም እንደ እግዚአብሔር እይታ የለበስነው ያንን ልብስ ነው። እግዚአብሔር ይመስገን። የእግዚአብሔር ጽድቅ እንደለበሰ አእምሮ የሚነግረኝ እሱ አይደለም። ውጪ የሚነግረኝ ኑሮ የሚነግረኝ እሱ አይደለም። ዓለም ሁኔታ፣ በሀገሬ ያለው ነገር፣ በዓለም ያለው ሁኔታ የሚነግረኝ እሱ አይደለም። ነገር ግን የእግዚአብሔር ጽድቅ በእግዚአብሔር ፊት ለብሻለሁ። አሜን። እግዚአብሔር ይመስገን። አሜን። ብዙ ጊዜ ግን መራቆቴ ይጎላብኛል፣ አለመልበሴ ይጎላብኛል። ይሄን ለማድረግ ደግሞ ምን እፈልጋለሁ? ራቁትነት ሲሰማኝ፣ ስሜቶቼ ይሄ ውጪ ሲሰማኝ ምንድን ነው ማድረግ? ሱባኤ እገባለሁ። የሆነ የዛን ሰሞን ምን ይሆናል መሰለኝ? ይሆናል ግን ከእግዚአብሔር አይደለምና መጎብኘት አይሆንም። ይሄ የቅጠል ግልድም ነው። እግዚአብሔር ያልብሰን። ሃይማኖታዊና ሞራላዊ ልብሶች አሉ፣ ግን በትክክል ቢሆን እግዚአብሔር እንደተናገረው ቢሆን መልካም ነው። የነነዌ ጾም እንጹም። የነነዌ ጾም ስንት ቀን ነው? አሁንም በየዓመቱ ይጾማል። ነይ አይደል እንዴ? እኛ ጋርም አለ 3 ቀን ስንጾም እና ስንጸልይ ከነዛ ሰዎች ሰምተን ነው። እግዚአብሔር ምን ብሎ ነው? አጠፋሃለሁ ተዘጋጅ ነው፣ ሊጎበኝህ ነው ተዘጋጅ ነው። ምን ተብለን ነው? መጽሐፍን መተርጎም ማለት እነሱ ነው አይደለም። እግዚአብሔር ግን የሚመጣበት ቀን አለ፣ በህይወታችን መዋረድን የሚያውጅበት፣ ጾምን የሚያውጅበት፣ ጸሎታችን በእግዚአብሔር መጽሐፍ የሚጻፍበት ቀን ቀጥሮ ተራ በተራ የሚመጣበት። ስለዚህ መለኪያችን በእግዚአብሔር መለኪያ ቢሆን ጥሩ ነው። እኔ ራሴን ለክቼ ራሴን መንፈሳዊ ሚዛንን አይቼ የምወስደው እርምጃ ዋጋ የለውም። እንዲህ ሆነ በክርስቶስ ጊዜ። በዚያን ጊዜ ኢየሱስ በሰንበት ቀን በእርሻ መካከል አለፈ። ደቀ መዛሙርቱም ተራቡና እሸት ይቀጥፉ ይበሉም ጀመር። ፈሪሳውያንም አይተው እነሆ ደቀ መዛሙርት በሰንበት ማድረግ ያልተፈቀደውን ያደርጋሉ አሉት። ይሄ
ለነሱ ኖርም የሆነ ነገር ነው። ወይም ደግሞ ሰንበት ማክበር፣ በሰንበት ምንም ነገር አለማድረግ፣ ይሄ ለነሱ መንፈሳዊ ልብሳቸው ነው፣ መንፈሳዊ መጎናጸፊያቸው ነው። እግዚአብሔርን ደስ አሰኝተዋል። እነሆ ደቀ መዛሙርቱ በሰንበት ማድረግ ያልተፈቀደውን ያደርጋሉ አሉት። እርሱ ግን እንዲህ አላቸው፣ ዳዊትና ከእርሱ ጋር የነበሩት በተራቡ ጊዜ እርሱ ያደረገውን ወደ እግዚአብሔር ቤት እንደገባ ካህናት ብቻ እንጂ እነርሱና ከእርሱ ጋር የነበሩት ሊበሉት ያልተፈቀደውን የመስዋዕትን ኅብስት እንደበላ አላነበባችሁምን? ካህናትም በሰንበት በመቅደስ ሰንበትን እንዲያረክሱ ኃጢአት እንደሌለባቸው በሕጉ አላነበባችሁምን? ነገር ግን እላችኋለሁ ከመቅደስ የሚበልጥ ከዚህ አለ። ምሕረትን ወዳለው መስዋዕትንም አይደለም ያለው ምን እንደሆነ ብታውቁስ ኃጢአት የሌለባቸውን ባልኮነናችሁም ነበር። የሰው ልጅ የሰንበት ጌታ ነው። እግዚአብሔር ይመስገን። እነዚህን ሰዎች ያልዋሉበት ቦታ ላይ ነው ያዋሏቸው። ኃጢአት የለባቸውም። እነዚህ ደቀ መዛሙርት ኃጢአት የለባቸውም። ክብር ለእግዚአብሔር። ይሄን ታምናላችሁ? በጉ እኮ ገና አልታረደም። ገና እኮ መስዋዕት አይደለም። ግን ለዚህ መልስ አለው። ምሕረትን ወዳለው መስዋዕትን አይደለም። የእግዚአብሔር ምሕረት ከመስቀል በፊት ነው። መስቀል ሳይኖር የተማሩ ብዙ ሰዎች አሉ። መስቀሉ የምህረቱ መገለጥ ነው እንጂ ሁሉም ነገር አይደለም። ስለዚህ አሁን ወደ መስቀሉም ያልመጡ ምህረትን አግኝተዋል። ምህረትን ወዳለሁ መስዋዕትን አይደለም። ሰዎች መስዋዕት ያደርጉ ነበራል። በሱ አይደለም። መጀመሪያም በምህረት ስለምወድ ምህረት አድርገን። ስለዚህ ደቀ መዛሙርት በጉም ሳይሞት ኃጢአት የለባቸውም። ክብር ለእግዚአብሔር ይሁን። ራሳችንን እንደዚህ ብናይ የተራቆትን አይደለንም። በእውነት ነው የምላችሁ። የሳኦል ልብስ ከእንግዲህ ልብስ አይሆንም። 2 ዓመት ላይ ልብስ ሆኗል። ከዛ በኋላ ልብስ አይሆንም። በቤተ ክርስቲያን ውስጥ ቤተ ክርስቲያን የለበሰችው ልብስ ከእንግዲህ ልብስ አይሆንም። ምክንያቱም ያ ልብስ እግዚአብሔር አቆሽሾታል፣ ወይም ደግሞ በሌላ ልብስ እንዲተካ አድርጎታል። አሁን ቤተ ክርስቲያን ልብስ ብላ የለበሰችው ሁሉ ልብስ አይደለም። ዋነኛውን ልብስ ስለጣለ ማለት በውስጥ መልበስ ስላልሆነ የውስጥ ልብስ ይሁንላችኋል የሚለው በእኛም ሀገር አለ መሰለኝ። ውስጥ ልብስ አረ ውስጥ ልብስ እኛም ሀገር አለ። ጴጥሮስ ደግሞ የውስጥ ልብስ ይሁንላችሁ። የውስጥ ልብስ ጥለን የውጭ ልብስ ብንለብስ አይሆንም፣ ያው ራቁትነት። ግን የውስጥ ልብስ የውጭውን ልብስ ምን ያደርገዋል? ያከብደዋል። እናቶቻችን የውስጥ ልብስ ሲለብሱና ያለ ውስጥ ልብስ የውጭውን ሲለብሱ እኩል አይደለም። እና የውስጥ ልብስ ይቺ የአገሬን ቀሚስ እንኳን ያከብደዋል። ትንሽ ጭቃ ቢነካትና ወደ ላይ ብታረግ እንዳሁኗ ሴት እግሯን ጥላት እናቴ ያ ውስጥ ልብስ ምን ይሆናል? ቢቆሽም ምን ቢሆን ታች ነው ያለ። ክብር ነው ማለት ነው። ስለዚህ የውስጥ ልብስ ይሁንላችሁ። እሱ ነው የሚፈለገው። እሱን የጠፋው አሁን በውጭማ ተሸልመናል። ምን የጎደልን ነገር? እግዚአብሔር ይመስገን። ስለዚህም መልበሳችንን የሚለካው ወይም መልበሳችን የሚለካው በመንግስቱ ሕይወት፣ በመንግስቱ ብርሃን፣ በመንግስቱ እውነት።
እነዚህን ነገሮች የማይመጥን ከሆነ ግን ልብሱ ልብስ አይደለም። ስለዚህ ይሄ የተገለጠው የሰው ልጅ የሚመስለው እስከ እግሩ ድረስ የለበሰ ነው። መጎናጸፊያው ልዩ ነው። ስለዚህ ለብሰናል፣ ራቁታችንን አይደለንም። እግዚአብሔር የተመሰገነ ይሁን። ልጨርስ፣ እዚህ ላይ እንጸልይ። አሜን። አባት ሆይ ስምህ ይባረክ። እናመሰግንሃለን፣ እናከብረሃለን። ልብሳችን ክብርህ ነው። ልብሳችን ማዳንህ ነው። የጽድቅ ልብስ፣ የመዳን ልብስ፣ ምስጋናህ፣ ክብርህ፣ ማዳንህ፣ የህይወትህ ክፋይ፣ ዘላለማዊነትህ፣ አባትነትህ ልብሳችን ነው። ዓለም ይህን አይነግረንም። የእኛም ነፍስ ይህንን አትነግረንም። ሁኔታዎች ይህንን አይነግሩንም። ፈቃድህ ግን ተገልጧል። እስከ እግሩ ድረስ ለብሷል። ይህ የሰው ልጅ ነው። ይህ መልካችን ነው። ይህ ማንነታችን ነው። ራቁታችን አይደለንም። ስምህ የተባረከ ይሁን። እግዚአብሔር ሆይ በምታለብሰን ልብስ እንመካለን። በዚህ ዓለም መካከል እንመላለሳለን። ልብሳችን አይነካም፣ አያድፍም። እግዚአብሔር ሆይ ሕይወትህ ነውና ማንነትህ ነውና እናመሰግንሃለን። የሚገፉን ቢበዙ አልባሻችን አንተ ነህ። የሚገፈፍ ነገር ስለሆነ ነው። አንተ ያለበስከን ልብስ ግን አይገፈፍም፣ ማንም አይወስደውም። ስምህ ይባረክ፣ ስምህ ይባረክ። ይህንን ልብስ ለብሰን እንዞራለን። ይህንን ልብስ ለብሰን እንኖራለን። በጠላቶቻችን መካከል በተከበበች ከተማ ይህንን ልብስ እንለብሳለን። ክርስቶስ ጽድቃችን፣ እርሱን እንለብሳለን። ክብር ለእግዚአብሔር ይሁን። አባቶይ ስምህ የተባረከ ይሁን። ስለሰማህን ይህን ስለምታደርግ በዘመናችንና በሕይወታችን ክብር ላንተ ይሁን። በኢየሱስ ክርስቶስ ስም ጸለይን። አሜን።